ሉሲ ለሮቤል ከዚህ በኋላ እኔ እናንተ አብረን አንኖርም፣ ግን ደግሞ እኔን እንደዚህ እንዳሰርከኝ አትቀርም። አንድ ቀን ትዋረዳታለህ። አሁን ልብህንና አንጀትህን ለመብላት ስል ነው እንጂ እንደምወድህና እንደማፈቅርህ የምናገረው። ውስጤ ግን በፍጹም አይወድህም፣ አይፈልግህም። ድሮም እኔ ለጥቅም ነበረ፣ ግን አንተ ለጥቅም ነው አልከኝ። እኔ ለጥቅም አልነበረም የቀረብኩህ። አሁን ላይ ሳይ ግን አንተ ሰዎችን የምትቀርባቸውና የምትወዳቸው ለጥቅም ስትል ነው። እንዴት እንደዚህ አይነት ትሆናለህ? ለዛም ነው እኔን እቤት አባረኸኝ የነበረ አንተ እየተረገምክ በማለት ሽንት ቤት ገብታ የሱን ስልክ ይዛ ገብታ ብትደውልም አለው ማነሽ እያላሰው አልነበረም። ግራ የተጋባችው ሉሲ ከመጸዳጃ ክፍል አልወጣችም። አንቺ ቆይ አትወጭም እንዴ? አለበዚያ ከፍቼው ልገባ ነው በማለት ሲያስፈራራትም አንዴ የመጣው ጠብቀኝ፣ እየመጣው ነው፣ ትንሽ ደቂቃ ብቻ ጠብቀኝ፣ እየጨረስኩ ነው ትለዋለች። እሱ ግን ምንድነው የምትሰሪው? እስካሁን ድረስ ቆየሽ እኮ ምንድነው በማለት ደጋግሞ ይጠይቃታል። በስከ መጨረሻ ምላሽ አልሰጠችውም ከዝምታ ውጪ። ሳሚና ሱራፌል ተጨንቀዋል። እኔ እንዳላቃጠልኩት የነሱን ቤት መስክራሱ ለምንድን ነው ግን ያስወጣችኝ? አልገባኝም። አሁን ላይ እርግጠኛ ነኝ እንደዛ አይነት ችግር ከተፈጠረ ሉሲና ሮቤል ተጣልተዋል ማለት ነው። በሆነ ነገር ሳይጣሉና ሳይጋጩ አይቀሩም። ሲጀመር ሮቤል እኮ የገንዘብ እንጂ የፍቅር ሰው አይደለም። ምናልባት ገንዘቡን ተጠቅሞ አልፈልግሽም ዘወር በይልኝ ውጭ ብሏት ሊሆን ይችላል። ምን ይታወቃል? እኔ ይሄንን አላቅም። ግን ሮቤል ለሉሲ ያለው አቀራረቡ አነጋገሩም ሆነ አስተያየቱ እጅግ ያስፈራል። ሉሲ በፍርሃትና በስቀቀን ነው የምታናግረውም። እንኳን እውነት ለመናገር የሆነ ነገር ባያደርጋት ኑሮ ሊቀብሩበት ያዘጋጁትን አካፋ አንስታ ልትመታው ባልሞከረች ነበረ። ግን የሆነ ነገር ስላደረጋት ይመስለኛል ይሄ ነገር ሁሉ እየተፈጠረ ያለው። ብቻ ሉሲም ደህና አይደለችም። ግን ደግሞ ሞር ደግሞ ሮቤል ይብሳል በማለት ስትነግራቸው ሳሚ አሁን ላይ ምን እየተሰማኝ እንደሆነ ባላቅም ግን እነዚህ ሰዎች ተጣልተዋል ማለት ነው። በሁለታቸው መሀል የሆነ ክፍተት አለ። ስለዚህ በሆነ መንገድ ማጣራት ይኖርብናል በማለት ይነግራቸዋል። ሱራፌልም ቆይ አሁን ምን ብለን ነው የምናጣራ? እንዴት ልናጣራ እንችላለን? ለዛ ነው ማለት ነው ባለፈው እኔ እኮ ልጠይቃት ሞክሬ ነበረ፣ ግን ደግሞ እሷ ፈቃደኛ አይደለችም እንጂ ይሄንን ነበር ላናግራት እየሞከርኩትኝ ምን አይነት ላይ እንደሆኑ ለማወቅ ፈልጌ ነበረ። ግን ሉሲ እኔ ልታናገረኝ ፈቃደኛ አልነበረችም። ታዲያ አሁን ምን ችግር ተፈጥሮ ሊሆን ይችላል? ስለዚህ አሁን ታዲያ እንዴት ነው ማናገር የምንችለው በማለት ሲጠይቅ አላቅም በምን መንገድ እንደምናናገራቸው። ምክንያቱም ውስጥ ከሆኑ ምን ጥበቃዎቹ እንደዚህ ሲወጡ ካልሆነ በስተቀር ችግር ነው። የዛ ቤት ደግሞ ጥበቃዎቹ ጉልበተኞች ናቸው በማለት ሳሚም ሱራፌልም ግራ ተጋብተዋል። ቤዛ ባይኗ ያየችው ነገር እጅግ ስለዘገነናት ምንም ማውራት ፍላጎት የላትም ከዝምታ ውጭ። ቤዛ ግን ምን ነው ዝም አልሽሳ? ብዙም ብልሽ አይናችን ብቻ ማየት ሆነሳ ግራ ቀኛችንን ምንም እየተናገርሽ አይደለም ሲላት፣ አዎ ያየሁት ነገር እጅግ ዘግንኖኛል። ምን ብዬ እንደማወራ አላቅም፣ ቃላት ያንሰኛል። በጣም የሚያስጠላና የሚዘገንን ነገር ነው እኮ ያየሁትኝ ሳሚ። እውነቴን ነው። እናንተ ብትሆኑ እኮ ስሜታዊ ሆናችሁ ተነስታችሁ ካላነኩ ወይ ካልተያያዝን ትሉ ነበረ። እኔ ግን እጅግ በጣም የሚዘገንን የሚከብድ ነገር አይችን የመጣሁትኝ። ለዛ ነው ምንም የማውራት ፍላጎቱ እየሌለኝ፣ ውስጤን ጭንቀት ይዞኛል። ለምን እንደሆነ አላውቅም። የእውነት ለመናገር አሁን ላይ ሉሲ እያሳዘነች ነው። ምክንያቱም አደራረጉን ሁለ ነገሩን አይቻለሁኝ። አሁን ታዲያ አስክሬኑን ቀብረውታል ወይ የሚለው ጥያቄ ሲነሳ አልቀበሩትም። ምክንያቱም ድምጽ ሰማው ሲል ድምጽ ሰው አየን ስትለው እሷን እውነት መስሎት ሊያይ ዞር ሲል ሉሲ አካፋስታ ልትመታው ስትል ነው እሷን የያዛት። አስክሬኑን መሬት ላይ ነው ያስቀመጡት። ገና አልወሰዱትም ጉድጓዱ ጋር፣ ግን ሊቀብሯት እንደሆነ ተዘጋጅቷል በማለት ስትነግራቸው ይህ ነገር ሉሲን ማቅረብ አለብን እኛ። ሉሲን ከዛ ውስጥ ካወጣናት አዎ ሁሉንም ነገር ትነግረናለች። ያለበለዚያ ግን ይህ ነገር በሱራፌል ላይ ነው የሚደመደመው በማለት ሳሚ ሲናገር፣ የእውነት ግን አሁንም አንተ ሮቤል ገድሏታል ብለህ ነው እንዴ የምታስበው? እኔ ራሴን እየገደልኳት እያልኩህ እኮ ነው ሲለው፣ ሱራፌል ተረጋጋ። አሁን እዛ ጋር አስክሬኗ ስለተገኘና ሮቤል ሊቀብራ ስለተዘጋጀ አንተ ገደልካት ማለት አይደለም። ምናልባት ልጅቷ ተመልሳ ገብታ እዛ እየኖረች ሮቤል ገድሏት ሊሆን ይችላል እንጂ አንተ አይደለህም በማለት ሲነግረው፣ እኔም ያንን ያስተያየሁትኝ። ምክንያቱም አነጋገሩ ሁሉ ነገር ሮቤል ራሱ እንደገደላት እንጂ ሱራፌል እንደገደላት አይደለም እያወራ ያለው። ስለዚህ አንተ አልገደልክም ሱራፌል፣ አንተ ነፍሰ ገዳይ አይደለም።
እባክህ ተረጋጋ በማለት እሷም ታረጋጋው ትሞክራለች። ሮቤል ወደ ሳሎን ወስዶ ሉሲን ቁጭ ካደረጋት በኋላ እሺ ሉሲ፣ አሁን አንዳንድ ነገሮችን መነጋገርና መወያየት አለብን። ታውቂያለሽ፣ የእውነት ለመናገር እኔ በጣም ነው የምወድሽ ሉሲ፣ ግን አንቺ ለምን እንደሆነ አላውቅም፣ አሁን ለሶስተኛ ጊዜ በጣም ጎዳሽኝ፣ ይቅርታም ጠየቅሽኝ። እኔም ይቅር አልኩሽ። ይቅር ያልከኝ እኮ እግሬን አስረህ ነው እንጂ እጄንም ሆነ እግሬን ፈተኸኝ አይደለም። ስለዚህ እውነቴን ነው፣ አንተ ባልከኝ መንገድ ሁሉ እየሄድኩኝ አንተን ላገልግል። እናም እጅና እግሬን ፍታኝ፣ አብሬህ ልኑር እባክህን ሮቤል፣ እኔም እንደምወድ ነው የምነግርህ ስትለው አፍሽ እንጂ እንደሚወደኝ የሚናገረው ዓይንሽ የጥላቻ መንፈስ የተሞላበት ነው። ዓይኖችሽ ላይ እኮ ይነበባሉ ሁሉ ነገር። ስለዚህ ተይ ሉሲ፣ እኔን የሆነ ልክ ውስጥ አተክተችኝ። ምክንያቱም አሁን አንቺ እያደረግሽ ያለሽው እያላግባብ ነው። አሁን እኔ ትናንትና ዞር ባለን ኑሮ እህን ጊዜ ገለሽኝ ነበር ማለት ነው። አንቺ ቆይ ገንዘቡን ነው የምትፈልጊው ወይስ ፍቅር ነው የምትፈልጊው? ከምንም በላይ ገንዘብ አይበልጥ ብለን ነው ሮቢ። ገንዘብ እኮ ነው የሚበልጠው። ገንዘብ ከተንቀሳቀስንና ከሰራን እናገኘዋለን። ግን ደግሞ ሰው ከሞታ አይገኝም፣ አይመለስም። አላየህም እንዴ? ሎሚ ሞተች፣ በቃ አልተመለሰችም። ስለዚህ ገንዘብ ግን ካለን እኮ ሰርተን እናገኘዋለን። ስለዚህ ስለ ገንዘብ ጥቅም አትንገረኝ። ከፈታኸኝና አንተ የምትለኝን አንተ እያልከኝ የምትለውን ሁሉ እያደረኩኝ ልኖር ዝግጁ ነኝ። እውነቴን ነው፣ ከአንተ ፍቃድ ውጭ ከቤትም እንደማልወጣ ልንገርህ በማለት ትነግረዋለች። በፍጹም አይመስለኝም። እንደዛ ከሆነ እስኪ ለማንኛውም እናየዋለን፣ ሁሉንም በሂደት ነው። ዛሬ ግን አትፈችም፣ እንደዚች ቁጭ እንዳልሽ ነው የምትዩ። ምግብም ከፈለግሽን ያመጣልሻለሁ። ወደ መጸዳጃ ክፍልም ስትፈልጊ እኔ ወስድሻለሁ። ከዛ ውጭ እጅና እግር መፈታት የሚባል ነገር እንዳታስቢው። ቆሽሻለሁ እኮ መታጠብ አለብኝ ስትለው ምን ችግር አለ? ያን ጊዜ ስታመሽ ሳለን ያደለው እንዴ ሳጸዳደሽ ሳጥብሽ የነበረው። አሁንም ቢሆን እኔ አጥብሻለሁ። ስለዚህ ምንም ምክንያት አያስፈልግም በማለት ሲነግራት አንተ የተረገምክ፣ አሁንም ቢሆን አንተ እንደተጠራጠርከኝ ነው ማለት ነው። እኔ ግን ሉሲ አይደለሁም፣ አንድ ቀን እሰራልሃለሁ፣ ጠብቀኝ በማለት ዘወር ብላ ታወራለች። ምን እያልሽ ነው? አይ ምንም አይደለም፣ ብቻ ግን ፈጣሪዬን እየለመንኩት ነው ልብን እንዲያራራልኝ ሮቤል። እውነቴን ነው፣ አንተ አትወጂኝም ያልከኝን ነገር እንደ እግዚአብሔር ልቡን እንዲያራራለት አንተ ልቡን አራራልኝ ብዬ እየለመንኩትኝ ነው፣ ሌላ ነገር አይደለም በማለት ፈገግ ትላለች። የውሸትም ቢሆን ፈገግታዋን እያሳየች ነው። አንድ ነገር ልንገርሽ፣ አሁን እነሱ ራፌል ጋር የሆነ ነገር እንድታረግ ይፈልጋለሁ። እጄን አስረ